ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? አጫጭር የስፖርት መረጃዎችን ይዤላችሁ ቀርቤያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። ቸልሲዎች የአስቶን ቪላውን ሞርጋን ሮጀርስን እየተመለከቱት እንደሚገኝ ተገልጿልና ተጫዋቹን ለማስፈረም ከፍተኛ የሆነ ገንዘብ ለማቅረብ ፍላጎት እንዳላቸው እየተገለጸ ይገኛል። ሮጀርስ ዘንድሮ በአስቶን ቪላ ውስጥ ምርጥ የሚባል እንቅስቃሴን በማድረግ ላይ ይገኛል። በፕሪሚየር ሊጉ በ20 ጨዋታዎች 7 ጎሎችን አስቆጥሮ 4 ጊዜ ደግሞ አሲስት ማድረግ የቻለ ተጫዋች ነው። እስከ 2031 በክለቡ የሚያቆየው ኮንትራት አለው። ባለፈው ዓመት ነበር ኮንትራቱን ያራዘመው። አሁን ላይ ታዲያ በትራንስፈር ማርኬት 70 ሚሊዮን ዩሮ የተገመተ ሲሆን ቸልሲዎች ከዚህ በላይም የሆነ ዋጋን አውጥተው ተጫዋቹን ወደ ክለባቸው ለማምጣት ማቀዳቸው እየተገለጸ ይገኛል። አስቶን ቪላዎች ታዲያ በጥር የዝውውር መስኮት ተጫዋቹን ይሸጡታል ተብሎ አይጠበቅም። ነገር ግን ከፒኤስአር ጋር በተያያዘ ከፋይናንሻል ጉዳይ ጋር በተያያዘ ችግር ውስጥ ሊገቡ ስለሚችሉ በከፍተኛ ዋጋ የሚሸጡትን ተጫዋች የሚያገኙ ከሆነም ለመልቀቅ እንደሚገደዱ ነው የተገለጸው በቀጣዩ ክረምት ማለት ነው። አሁን ላይ ባለው ሁኔታ ግን ተጫዋቹን ያቆዩታል ተብሎ ይጠበቃል። በአጠቃላይ ተጫዋቹ ምርጥ የሚባል እንቅስቃሴን በአስቶን ቪላ እያደረገ ይገኛል። ከቅርብ ጊዜ ወዲህ ደግሞ ከቸልሲው ኮል ፓልመር ጋርም እየተፎካከረ ይገኛል። ነገር ግን ቸልሲዎች ሁለቱን ተጫዋቾች በአንድ ክለብ ውስጥ ለማጫወት እያቀዱ እንደሚገኙ ተዘግቧል። ጆኦ ካንሴሎ ከአልሂላል ጋር እንደማይቀጥል ታዲያ የተረጋገጠ ነገር ሆኗልና ተጫዋቹ አይመዘገብም። ስለዚህ ከአልሂላል ፕሮጀክት ውጪ ይሆናል ሲል ነው ፋብሪዚዮ ሮማኖ የገለጸው። በዚህም መሰረት ተጫዋቹ ወደ ባርሴሎና ለመዘዋወር እየተጠባበቀ እንደሚገኝ ነው የተገለጸው። ባርሳዎች ታዲያ ከገንዘብ ጋር በተያያዘ ችግር አለባቸውና ይህንን የገንዘብ ችግራቸውን የሚቀርፉበትን መንገድ ነው እየተመለከቱ የሚገኙት። ይህንን የሚያስተካክሉ ከሆነ ተጫዋቹን ማስመረም እንዲሁም ማስመዝገብ የሚችሉ ከሆነ ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ካልሆነ ግን ተጫዋቹ ወደ ኢንተር ሚላን ሊዘዋወር እንደሚችል ነው የተዘገበው። የአርቢ ላይፕዚቹ ያን ዲዮማንድ በበርካታ ክለቦች እይታ ውስጥ እንደሚገኝ ይታወቃልና ይህንን ተጫዋች አርቢ ላይፕዚቾች በጥር የዝውውር መስኮት የመሸጥ እቅድ እንደሌላቸው ተገልጿል። ተጫዋቹን ማስፈረም የሚፈልግ ክለብ በጥር የዝውውር መስኮት ማለት ነው ማስፈረም የሚፈልግ ክለብ የግድ ሪከርድ የሆነ ገንዘብ ማቅረብ ይኖርበታል። ካልሆነ አርቢ ላይፕዚቾች ለመስማት ዝግጁ አይደሉም ሲል ነው የገለጸው። ማንቸስተር ዩናይትድ፣ ቶተንሃም ሆትስፐር፣ ፒኤስጂ እና ሌሎች የፕሪሚየር ሊጉ ክለቦች እንዲሁም ሌሎች የአውሮፓ ክለቦችም ተጫዋቹን እየተከታተሉ እንደሚገኙ ነው የተገለጸው። የተጫዋቹ ዋጋም ታዲያ ከ70 ሚሊዮን ዩሮ በላይ ይሆናል ተብሎ ይጠበቃል። ሮድሪጎ ሪያል ማድሪድን አይለቅም ሲል ፋብሪዚዮ ሮማኖ ዘግቧል። ተጫዋቹ በቅርቡ ያሳየ ባለው ብቃቱና ባህሪው የሪያል ማድሪድ ባለስልጣናትና አሰልጣኝ ሻቢ አሎንሶ ደስተኞች ናቸውና ተጫዋቹ እዛው በሪያል ማድሪድ የውድድር ዓመቱን ያጠናቅቃል ሲል ነው የገለጸው። ከዚህም በፊት ታዲያ በርካታ ክለቦች ፍላጎት አሳይተው ነበር። ነገር ግን ሮድሪጎ አሁን እዛው በሪያል ማድሪድ ይቆያል ተብሎ ይጠበቃል። ሊቨርፑሎች ተጫዋችን በጥር የዝውውር መስኮት ሳይሆን በቀጣዩ ክረምት ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ነው እየተገለጸ የሚገኘው። ነገር ግን አስገዳጅ ሁኔታዎች የሚገኙ ከሆነና ሁኔታዎች የሚመቻቹላቸው ከሆነም ሊያስፈርሙ እንደሚችሉ ተገልጿል። ከገንዘብ ጋር በተያያዘ ችግር የለባቸውም። ባለፈው የውድድር ዓመት ከፍተኛ የሆነ ገንዘብ ቢያወጡም ነገር ግን የተለያዩ ተጫዋቾችን ሽጠው ደግሞ በርካታ ገንዘቦችን መልሰው አግኝተዋልና አሁንም ቢሆን ገንዘብ አውጥተው ማስፈረም ይችላሉ። ለዚህም ነበር በመጨረሻው ቀን ማርክ ጌሂን ክሪስታል ፓላስ ለማስፈረም ተስማምተው ሳይሳካላቸው የቀረው ማለት ነው። አሁንም ቢሆን ታዲያ ተጫዋች የማስፈረም አቅሙ አላቸው። ነገር ግን እቅዳቸውን ወደ ቀጣዩ ክረምት ለማዟዟር ማቀላቸው ነው እየተገለጸ የሚገኘው። አሁን ላይ ሊቨርፑሎች ያደርጋሉ ተብሎ የሚጠበቀው የአጭር ጊዜ ፈራሚ ወይንም ደግሞ በውሰት የሚያስፈርሙት ነገር ሊሆን እንደሚችል የተገለጸው። ከዛ በተረፈ ደግሞ ልዩ የሆነ ተጫዋችን በሚፈልጉት አይነት ዋጋ የሚያገኙ ከሆነ ሊያስፈርሙ እንደሚችሉ ተዘግቧል። ሃርቪ ኤሊየት ታዲያ አጣብቂኝ ውስጥ ገብቷል። ተጫዋቹ በአስቶን ቪላም የመቆየቱ ነገር አጠራጣሪ ነው። ቢቆይም እንኳን መጫወት እንደሚከብደው ነው የተገለጸው። አስቶን ቪላዎች ተጫዋቹን በ35 ሚሊዮን ፓውንድ የማስፈረም ግዴታ አለባቸው፣ የተስማሙበትን ያህል ጨዋታ ከተጫወተ በኋላ ማለት ነው። ያ ታዲያ እንዳይሳካ ነው በማድረግ ላይ የሚገኙት። አሰልጣኝ ኡናይ ኤምሬም ተጫዋቹን ከቡድኑ ውጪ በማድረግ ላይ ይገኛል። ምክንያቱም ያ ክሎዝ አክቲቬት እንዲሆን ስለማይፈልጉ ማለት ነው። 35 ሚሊዮን ፓውንዱን በሌላ ተጫዋች ላይ ማዋል
ማስተዋል ይፈልጋሉ። ተጫዋቹ እስካሁን ባሳየው ብቃት ደስተኞች እንዳልሆኑ ነው የተገለጹት። ተጫዋቹ በዚህ በአሁኑ የጥር ዝውውር መስኮት ወደ ሌላ ክለብ አምርቶ በአውሮፓ መጫወት አይችልም። ምክንያቱም ከዚህም በፊትም ለሊቨርፑል ስለተጫወተ አስቶን ቪላ ተጫውቷል፣ ሁለተኛ ክለቡ ነው። ስለዚህ ለሶስተኛ ክለብ መጫወት ስለማይችል ወደ አሜሪካ ወይንም ደግሞ ወደ ሌላ ሊግ ሊያመራ እንደሚችል ነው እየተገለጸ የሚገኘው። ሊቨርፑሎች አንድ ወጣት የግራ ተመላላሽ ተጫዋች ለማስፈረም 450,000 ፓውንድ የዝውውር ሂሳብ ለሼፈልድ ዌንስዴ ማቅረባቸው ተገልጿል። ይሳ አላዮ ይባላል። ይህንን ወጣት ተጫዋች ለማስፈረም ታዲያ ሊቨርፑሎች 450,000 ፓውንድ ማቅረባቸው የተገለጸው። ማንቸስተር ዩናይትዶችም ታዲያ ተመሳሳይ አይነት የዝውውር ሂሳብ ለመክፈል ፍቃደኛ መሆናቸው ተዘግቧል። አሰልጣኝ ሩበን አሞሪም እና የማንቸስተር ዩናይትድ ባለስልጣናት አሁን ችግር ውስጥ እየገቡ እንደሚገኝ ተገልጿልና ከተጫዋቾች ዝውውርና እቅድ ጋር በተያያዘ አሰልጣኝ ሩበን አሞሪም በተለይ ከጄሰን ዋልኮክስ ጋር መስማማት እንዳቃታቸው ነው እየተገለጸ የሚገኘው። አሰልጣኝ ሩበን አሞሪምም ታዲያ ለባለስልጣናቱ ባስተላለፈው መልእክት መሰረት አዲስ ተጫዋች የማይፈረም ከሆነ ምንም ክለቡን የሚለቅ ሌላ ተጫዋች የለም ሲል ነው የገለጸላቸውና ዩናይትዶች የግድ ተጫዋቾችን ማስፈረም እንደሚኖርባቸው እየተናገረ ይገኛል። አሰልጣኙ ታዲያ እየተናገረ ስላለው ነገር ማብራሪያ እንዲሰጥ ተጠይቆ ነበር። ምክንያቱም ባለፈው በሰጠው ጋዜጣዊ መግለጫ ላይ ማንቸስተር ዩናይትድ በጥር የዝውውር መስኮት ምንም አይነት ተጫዋች ላያስፈርም ይችላል፣ ነገር ግን ደግሞ ደረጃችን ሊያሽቆለቁል ይችላል ብሎ ተናግሮ ነበርና በዚህ ጉዳይ ላይ ማብራሪያ እንዲሰጥ ተጠይቆ ምላሽ መስጠት አልፈለገም። ነገር ግን ከክለቡ ባለስልጣናት ጋር በአንዳንድ ጉዳዮች ላይ መስማማት እንደከበደው ነው የተናገረው። በአጠቃላይ ማንቸስተር ዩናይትዶች በጥር የዝውውር መስኮት አዲስ ተጫዋች የማያመጡለት ከሆነ አሰልጣኝ ሩበን አሞሪም ሌላ ተጫዋች ክለቡን እንዲለቅ እንደማይፈቅድ ነው የተገለጸው። በቀጣይ የምናገኘው የኮቢ ማይኖ ጉዳይ ነው። ኮቢ ማይኖ ታዲያ ስሙ በተደጋጋሚ ከናፖሊ ጋር እየተያዘ እንደሚገኝ ይታወቃል። ተጫዋቹ የአማካይ ስፍራውን እንዲያቻችል ወይም ደግሞ የአማካይ ስፍራውን እንዲሞላ ነው እየተፈለገ የሚገኘው። ነገር ግን ይህንን ተጫዋች ከማስፈረማቸው በፊት ናፖሊዎች የግድ ተጫዋች መሸጥ እንደሚኖርባቸው የተገለጸው። ደሞዙን የግድ ፍሪ ማድረግ ይኖርባቸዋል። ከዛ በተረፈም ለተጫዋቹ ለውሰት ክፍያ የሚከፈል ገንዘብ ስለሚያስፈልጋቸው ተጫዋች መሸጥ እንደሚኖርባቸው የተገለጸው። ኖዋ ላንግ ታዲያ ክለቡ ሊለቅ ይችላል የተባለ ተጫዋች ነው። በአብዛኛው የክንፍ ተጫዋች የሆነው ኖዋ ላንግ ስሙ ከቱርኩ ክለብ ጋላታሳራይ ጋር እየተያዘ ይገኛል። ይህንን ተጫዋች በጥር የዝውውር መስኮት ለመሸጥ ወስነዋል። ይህን ተጫዋች የሚሸጡ ከሆነ ብቻ ኮቢ ማይኖን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ነው ጋዜጣ ዴሎ ስፖርት የዘገበው። የማንቸስተር ሲቲው ሮድሪ ባለፈው ከሰንደርላንድ ጋር በተደረገው ጨዋታ ላይ ተመልሶ 45 ደቂቃዎችን መጫወቱ ይታወቃልና በዛ ጨዋታ ላይ ታዲያ ማንቸስተር ሲቲዎች የመሃል ክፍሉን በጥሩ ሁኔታ መቆጣጠር ችለዋል። እሱ ከተመለሰ በኋላ ማለት ነው። ይህን ተጫዋች ታዲያ አሰልጣኝ ፔፕ ጋርዲዮላ በቦታው ላይ ያለ ምርጡ ተጫዋች ሲለው ነው ያደነቀውና ከተጫዋቹ ጋር በተያያዘ ሪያል ማድሪዶች የተጫዋቹን ሁኔታን በቅርበት እየተከታተሉ እንደሚገኙ ነው የተገለጸውና ተጫዋቹ አዲስ ኮንትራት የማይፈራረም ከሆነ በቀጣይ ዓመት የ1 ዓመት ኮንትራት ብቻ ስለሚቀረው በወቅቱ ተጫዋቹን ለማስፈረም እንደሚቀላቸው ነው እየተገለጸ የሚገኘው። አሁን ላይ ያለው ኮንትራት በ2027 ይጠናቀቃል። ነገር ግን ሲቲዎችም የተጫዋቹን ኮንትራት ለማራዘም በመስራት ላይ ነው የሚገኙት። አሁን ላይ 75 ሚሊዮን ዩሮ የተገመተ ሲሆን በክረምቱ አዲስ ኮንትራት የማይፈርም ከሆነ የ1 ዓመት ኮንትራት ብቻ ስለሚቀረው ዋጋው ዘቅ ሊል ይችላል ተብሎ ይጠበቃል። ሪያል ማድሪዶችም ይህንን እድል ለመጠቀም መዘጋጀታቸው ነው የተገለጸው። አስቶን ቪላዎች የማንቸስተር ሲቲውን ኦማር ማርሙሽ ለማስፈረም ጥያቄ ማቅረባቸው ተገልጿል። ተጫዋቹ በክለቡ በቂ የመሰለፍ ዕድል እየተሰጠው አይደለም። አሁን ደግሞ አንቷን ሴሜኞ ወደ ክለቡ ሊመጣ ነውና የተጫዋች የሚመጣ ከሆነ በተጨማሪ የመሰለፍ ዕድሉ ይቀንሳል ተብሎ ነው የሚጠበቀውና በዚህም ምክንያት አስቶን ቪላዎች ተጫዋቹን ለማስፈረም ፍላጎት ማሳየታቸው ተገልጿል። ነገር ግን ማንቸስተር ሲቲዎች ተጫዋቹን በጥር የዝውውር መስኮት የመሸጥ እቅድ እንደሌላቸው የተገለጸው በውድድር ዓመቱ በፕሪሚየር ሊጉም ሆነ በሌሎች ውድድር ለሚያደርጉት ፉክክር ተጫዋቹን ስለሚፈልጉት በክለቡ ሊያቆዩት ይችላል ተብሎ ይጠበቃል። ነገር ግን ተጫዋቹ የሚያስበው ነገር ደግሞ ወደፊት የሚታይ ይሆናል። በአሁኑ ሰዓት ከግብጽ ብሔራዊ ቡድን ጋር በአፍሪካ ዋንጫ ነው እየተወዳደረ የሚገኘው። ነገር ግን አስቶን ቪላዎች ተጫዋቹን ለማስፈረም ፍላጎት ማሳየታቸው ተዘግቧል።
ፌነርባቼዎች ማቴዎ ገንዱዚን ከላዚዮ ለማስፈረም 27 ሚሊዮን ዩሮ የዝውውር ሂሳብ አቅርበው ውድቅ እንደተደረገባቸው ተገልጿል። ሌሎች ሁለት የፕሪሚየር ሊግ ክለቦችም ተጫዋቹን እየተመለከቱ እንደሚገኙ የፈረንሳዩ ጋዜጣ ለኤኪፕ ዘግበዋል። ተጫዋቹ እስከ 2028 ከላዚዮ ጋር የሚያቆይ ኮንትራት አለው። ነገር ግን ሰንደርላንድን ጨምሮ ሌሎች የፕሪሚየር ሊግ ክለቦችም ስማቸው ከተጫዋቹ ጋር እየተጠቀሰ ይገኛል። ነገር ግን ተጫዋቹን ለማስፈረም ይፋዊ የሆነ እንቅስቃሴ ያደረገው ፌነርባቼ ነው። ፌነርባቼ ያቀረበው የዝውውር ሂሳብ ግን ውድቅ ተደርጎበታል። ቶተንሃም ሆትስፐሮች አንድ የግራ ክንፍ ተጫዋች ለማስፈረም እንቅስቃሴ ላይ ይገኛሉና በአሁኑ ሰዓት ለክለብ ብሩጅ እየተጫወተ የሚገኘውን ክሪስቶስ ዞሊስን ለማስፈረም መዘጋጀታቸው ነው የተገለጸው። ለተጫዋቹ ዝውውር ክለብ ብሩጆች ከ40 ሚሊዮን ዩሮ በላይ እንዲቀርብላቸው ይፈልጋሉ። ዞሊስ ታዲያ ምርጥ የሚባል እንቅስቃሴን በማድረግ ላይ የሚገኝና በበርካታ ክለቦች እይታ ውስጥም የሚገኝ ተጫዋች ነው። ቶተንሃም ሆትስፐሮች ይህንን ተጫዋች ለማስፈረም ፍላጎት ማሳየታቸው ተዘግበዋል። ቸልሲዎች በቀጣዩ ክረምት ሳንድሮ ቶናሊን ሊያስፈርሙ እንዳቀዱ እየተዘገበ ይገኛል። ተጫዋቹ በአሁኑ ሰዓት ከኒውካስል ዩናይትድ ጋር ነው እያሳለፈ የሚገኘው። ወደ ጣሊያን የመመለስ ፍላጎት እንዳለው በተደጋጋሚ የጣሊያን ጋዜጦች ሲዘግቡ ነበር። ነገር ግን አሁን ቸልሲዎች በተጫዋቹ ላይ ፍላጎት ማሳየታቸው ነው እየተገለጸ የሚገኘው። ሳንድሮ ቶናሊን በቀጣዩ ክረምት ማስፈረም የሚችሉበት አጋጣሚ የሚፈጠርላቸው ከሆነ ተጫዋቹን ለማስፈረም ጥረት ያደርጋሉ ብሎ ይጠበቃል። በፕሪሚየር ሊጉ ልምድ ያካበተ ተጫዋችም ስለሆነ ይረዳናል የሚል እምነት ነው ያላቸው። የ25 ዓመቱ ሳንድሮ ቶናሊ እስከ 2028 በክለቡ የሚያቆይ ኮንትራት አለው። አሁን ላይ 75 ሚሊዮን ዩሮ የተገመተ ተጫዋች ነው። ዋጋውም ከፍ እያለ የሚገኝ ተጫዋች ሲሆን ቸልሲዎች ይህንን ተጫዋች በቀጣዩ ክረምት ለማስፈረም ጥረት እንደሚያደርጉ ተዘግበዋል። ዌስትሃም ዩናይትዶች አሰልጣኝ ኑኖ ስፕሪቶ ሳንቶን ሊያሰናብቱ እንደሚችሉ እየተገለጸ ይገኛል። በትናንትናው ዕለት በወልቨርሃምፕተን ወንደርስ 3-0 በሆነ ውጤት ተሸንፈዋል። ወልቨርሃምፕተን ወንደርሶች ታዲያ የመጀመሪያ ድላቸውን ነው ያስመዘገቡት። በዚህም ታዲያ ዌስትሃም ዩናይትዶች አሁን በፕሪሚየር ሊጉ የመቆየት እድላቸው አሁን አጣብቂኝ ውስጥ እየገባ ይገኛል። በዚህም ምክንያት ደጋፊውም በአሰልጣኙ ላይ ተቃውሞ ማሰማት መጀመራቸውን የተገለጸውና አሰልጣኙ ሊሰናበት እንደሚችል ነው የተገለጸው። በፕሪሚየር ሊግ ታሪክ ታዲያ ኑኖ ስፕሪቶ ሳንቶ ያስመዘገበው መጥፎ ታሪክ አለ። የመጥፎ ታሪክ ታዲያ የመጨረሻ ደረጃ ላይ በሆኑ ክለቦች መሸነፉ ነው። ከዚህም በፊት የኖቲንግሃም ፎረስት አሰልጣኝ በነበረበት ጊዜ አሁን እያሰለጠነ በሚገኘው ክለብ ዌስትሃም ዩናይትድ ተሸንፈዋል። በወቅቱ ዌስትሃም ዩናይትድ 20ኛ ደረጃ ላይ ነበር የሚገኙት። በትናንትናው ዕለት ደግሞ ወልቨርሃምፕተን ወንደርስ 20ኛ ደረጃ ላይ ተቀምጦ ዌስትሃም ዩናይትድን ኑኖ ስፕሪቶ ሳንቶ የሚያሰለጥነውን ክለብ አሸንፈዋል። ኑኖ ስፕሪቶ ሳንቶ ሁለቱንም ጊዜ የተሸነፈው ታዲያ 3 ጎሎችን አስተናግዶ ነውና አሰልጣኙ አሁን በዌስትሃም ዩናይትድ የመቆየቱ ነገር አጠራጣሪ መሆኑ ተዘግቧል። አሁን ደግሞ በትናንትናው ዕለት የተደረጉትን ጨዋታዎች እንመልከት። በአፍሪካ ዋንጫ አስገራሚ ውጤቶች ተመዝግበዋል። ሴኔጋል በቀላሉ ሱዳንን በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። በትናንትናው ዕለት ሴኔጋል ሱዳንን 3-1 በሆነ ውጤት ነው ያሸነፈችው። አስቀድማ ጎሉን ያስቆጠረችው ግን ሱዳን ነበረች። ሱዳን በአብደላ አማካኝነት የመጀመሪያውን ጎል በ6ኛው ደቂቃ ላይ አስቆጥራ ነበር። ነገር ግን በ29ኛው ደቂቃ ላይ ጉዬ እንዲሁም በጭማሪው ሰዓት ለረፍት ከመውጣታቸው በፊት ባስቆጠራቸው 2 ጎሎች ሴኔጋል 2-1 እየመራች ለረፍት ወጣለች። ከረፍት መልስ ደግሞ እምባዬ ባስቆጠራት የ77ኛው ደቂቃ ጎል ሴኔጋል ሱዳንን 3-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር አልፋለች። አስገራሚ ክስተትን ያስመለከተን ጨዋታ ደግሞ የማሊና የቱኒዚያ ጨዋታ ነው። ይህን ጨዋታ ታዲያ ማሊዎች ከ26ኛው ደቂቃ በኋላ በ10 ተጫዋቾች ነበር ለመጫወት የተገደዱት። ኩሊባሊ በቀይ ካርድ ከሜዳ ከወጣ በኋላ ማለት ነው። የቀኝ ተመላላሽ ተጫዋች የሆነው ወዮ ኩሊባሊ በቀይ ካርድ ከወጣ በኋላ ከዛ በኋላ በ10 ተጫዋቾች ነው አብዛኛውን ደቂቃ ለመጫወት የተገደደችው ማሊ። ይባስ ብሎ ደግሞ በ88ኛው ደቂቃ ላይ በሻውት አማካኝነት ቱኒዚያዎች ባስቆጠሩት ጎል 1-0 ተመሩ። ጨዋታው በዚህ ሁኔታ እየተጠናቀቀ በመሰለበት ሰዓት ነበር ሲናዮኮ በፍጹም ቅጣት ምት በጭማሪው ሰዓት ለማሊ ጎል አስቆጥሮ ጨዋታው ታዲያ ወደ ጭማሪ ሰዓት ያመራው። በጭማሪ ሰዓትም ጎል አልተመለከትንም። ከዛ በኋላ በተሰጠው የመለያ ምት ታዲያ 3-2 በሆነ ውጤት በማሸነፍ ማሊ ወደ ቀጣዩ ዙር ማለፏን በትላንትናው ዕለት አረጋግጣለች። ማሊ ታዲያ በአፍሪካ ዋንጫ ባደረገቻቸው 4 ጨዋታ እንዳስገራሚ ሪከርድ አስመዝግባለች። 4ቱንም ጨዋታ በአቻ ውጤት ነው ያጠናቀቀችው። በምድብ ማጣሪያም
4 ጨዋታ ከምድብ በኋላም በትላንትናው ዕለት ያደረገችው ጨዋታ በአቻ ውጤት ነው የሚመዘገበው። ያው የመለያ ምቱ መለያ ተደርጎ ስለሚቆጠር እንጂ ጨዋታው በአቻ ውጤት እንደተጠናቀቀ ነው የሚቆጠረውና ማሊ 4ቱንም ጨዋታ በአቻ ውጤት አጠናቃ ወደ ሩብ ፍጻሜ አልፋለች። 3 ጎል ያስቆጠረችው ከዛ ውስጥ 2ቱን ያስቆጠረችው በፍጹም ቅጣት ምት ነው። በአጠቃላይ ለ29 ደቂቃ ብቻ ነበር መሪ መሆን የቻለችው። ከዛ በተረፈ ማሊ መሪ ሆና አታውቅም። ነገር ግን 4ቱንም ጨዋታ ላይ በአቻ ውጤት አጠናቃ ለሩብ ፍጻሜ የደረሰች ሀገር ሆናለች። በእንግሊዝ ፕሪሚየር ሊግ በትላንትናው ዕለት በተደረጉ ጨዋታዎች አስገራሚ ውጤቶች ተመዝግበዋል። አንደኛው ታዲያ የወልቨርሃምፕተን ወንደርስ አስገራሚ ውጤት ነው። ወልቨርሃምፕተን ወንደርሶች ከረጅም ቆይታ በኋላ ከ20 ጨዋታ በኋላ ለመጀመሪያ ጊዜ ድል ቀንቷቸዋል። በትላንትናው ዕለት በሜዳቸው ዌስትሃም ዩናይትድን 3-0 በሆነ ውጤት በማሸነፍ የመጀመሪያውን ድላቸውን በሜዳቸው ማስመዝገብ ችለዋል። አስቀድሞ በተደረገ ጨዋታ ደግሞ አስቶን ቪላ ኖቲንግሃም ፎረስትን 3-1 በሆነ ውጤት ያሸነፈ ሲሆን ብራይተን በርንሌን 2-0 በሆነ ውጤት አሸንፈዋል። በተጠባቂው የምሽት ጨዋታ ደግሞ አርሰናል ቦርንሞዝን 3-2 በሆነ ውጤት በማሸነፍ መሪነቱን አስጠብቆ ቀጥሏል። ሁለተኛ ደረጃ ላይ ከሚገኘው አስቶን ቪላ በ6 ነጥብ ርቋል። አንድ ቀሪ ጨዋታ ከሚቀረው ማንቸስተር ሲቲ ደግሞ በ7 ነጥብ ነው ርቀው የሚገኙት። ትናንትና አርሰናሎች አጀማመራቸው ጥሩ አልነበረም። ጋብሪኤል ማጋሌሽ ቀላል ኳስ ለኢቫኒልሰን ሰጥቶታል። ስህተት ነበር የሰራው። ኢቫኒልሰንም በጥሩ ሁኔታ ተጠቅሞ ጎሉን አስቆጥሮ 1-0 በሆነ ውጤት መምራት ችለዋል። ነገር ግን ጋብሪኤል ማጋሌሽ ከ6 ደቂቃ በኋላ ራሱ አስቆጥሮ ጥፋቱን መሰረዝ ችለዋል። ከእረፍት መልስ ተሽለው የገቡት አርሰናሎች በዲክላን ራይስ አማካኝነት 2 ጎሎችን በማስቆጠር 3-1 በሆነ ውጤት መርተዋል። ወደ መጨረሻ አካባቢ ላይ ቦርንሞዞች በኤላይ ጁኒየር ክሩፒ አማካኝነት ሁለተኛ ጎል አስቆጥረው አርሰናሎችን በተወሰነ መልኩ ውጥረት ውስጥ ከተው ነበር። መጨረሻው አጨራረሱ ታዲያ በቦርንሞዝ ደጋፊዎችም እንዲሁም ተጫዋቾች በኩል አልተወደደም። ትክክለኛ ባልሆነ ቦታ ላይ የመጨረሻው ፊሽካ ተነፍቷል በማለት ተቃውሟቸውን ከዳኛው ጋር ሲገልጹ ነበር። አርሰናሎች ታዲያ በትናንትናው ዕለት የስኳዳቸውን ስፋት በተወሰነ መልኩ አሳይተውናል። ኖኒ ማድዊኬ በቡካዮ ሳካ ቦታ የገባ ሲሆን ጋብሪኤል ማርቲኔሊ በትሮሳርድ ቦታ ገብቷል። እነዚህ ተጫዋቾች ሳይኖሩ ነበር አርሰናሎች 2-1 መምራት የቻሉት። ቡካዮ ሳካ ተቀይሮ በመግባት ሶስተኛውን ኳስ አሲስት ማድረግ ችሏል። ቀይሮ ያስገቧቸው ተጫዋቾች ታዲያ ቡካዮ ሳካ፣ ሊያንድሮ ትሮሳርድ እንዲሁም ጋብሪኤል ጄሱስ ናቸውና ሶስቱንም የፊት መስመር ተጫዋቾች ቀይረው መግባት ችለዋል። በመጨረሻም ሙሉ 3 ነጥብ ይዘው በመውጣት አርሰናሎች ታዲያ በፕሪሚየር ሊጉ እያደረጉ ያሉትን ግስጋሴያቸውን ቀጥለዋል። በስፔን ላሊጋ በትናንትናው ዕለት በተደረገ ጨዋታ ሴልታ ቪጎ ቫሌንሺያን 4-1 በሆነ ውጤት ያሸነፈ ሲሆን ኦሳሱና አትሌቲክ ክለብ ጋር ያደረጉት ጨዋታ አንዳቻ ተጠናቋል። ቪያሪያል ኤልቼን 3-1 በሆነ ውጤት ያሸነፈ ሲሆን በምሽቱ የካታላን ደርቢ ባርሴሎና እስፓኞልን በመጨረሻ ደቂቃ ባስቆጠራቸው 2 ጎሎች 2-0 በሆነ ውጤት አሸንፈዋል። ለባርሴሎና ውጤታማነት ታዲያ ተቀይሮ ወደ ሜዳ የገቡ ተጫዋቾች ናቸው ውጤቱን ማስመዝገብ የቻሉት። ተቀይሮ የገባው ፌርሚን ሎፔዝ ሁለቱንም ኳሶች አሲስት ያደረገ ሲሆን ጎሎቹን ደግሞ ዳኒ ኦልሞና ሮበርት ሌዋንዶውስኪ ናቸው ያስቆጠሩት። እነዚህ ሶስቱም ተጫዋቾች ታዲያ ተቀይሮ ነው ወደ ሜዳ የገቡት። በመጨረሻም ባርሴሎና ሙሉ 3 ነጥብ ይዞ በመውጣት ከሪያል ማድሪድ ያለውን የነጥብ ልዩነት ወደ 7 ከፍ አድርጓል። በእርግጥ አንድ ቀሪ ጨዋታ ይቀረዋል ሪያል ማድሪድ ከሪያል ቤቲስ ጋር ማለት ነው። በ49 ነጥብ ባርሳዎች እየመሩ ይገኛሉ። በጣሊያን ሴሪያ ትናንትና በተደረገ ጨዋታ ኮሞ ኡዲኒዜን 1-0 ሲያሸንፍ፣ ጄኖዋ ከፒሳ፣ ሳሱሎ ከፓርማ፣ ጁቬንቱስ ከሊቼ አንዳቻ በሆነ ውጤት አጠናቋል። አታላንታ ሮማን 1-0 በሆነ ውጤት አሸንፏል። ትናንትና ታዲያ ሁሉም ክለቦች አንዳንድ ጎል ብቻ ነው ያስቆጠሩት ማለት ይቻላል። ያሸነፉትም አቻ የወጡትም ማለት ነው። በፈረንሳይ ሊግ 1 ትናንትና በተደረገ ጨዋታ ሞናኮ በሜዳው በሊዮን 3-1 በሆነ ውጤት ተሸንፏል። ኒስ ከስትራስቡርግ ጋር ያደረጉትን ጨዋታ ደግሞ አንዳቻ በሆነ ውጤት አጠናቋል። ዛሬም ጨዋታዎች ይደረጋሉ። በፕሪሚየር ሊጉ በአፍሪካ ዋንጫ ማጣሪያ እንዲሁም በሌሎች ውድድሮችም ታዲያ ጨዋታዎች የሚደረጉ ነው የሚሆነው። ሊድስ ዩናይትድ ከማንቸስተር ዩናይትድ ጋር የሚያደርጉት የዛሬው ጨዋታ ይጠበቃል። ማንቸስተር ዩናይትዶች ታዲያ በቅርቡ በጥሩ ሁኔታ ላይ አይደለም የሚገኙት። በተቃራኒው ደግሞ ሊድስ ዩናይትዶች ጥሩ የሚባል ጉዞን በማድረግ ላይ ይገኛሉ። 9 ሰዓት ከ30 ላይ የሚደረግ ጨዋታ ነው የሁለቱ ክለቦች ጨዋታ። ማንቸስተር ዩናይትዶች ታዲያ ወደ አሸናፊነት ለመመለስ ነው ጥረት የሚያደርጉት። ባለፈው መጨረሻ
ደረጃ ላይ በሚገኘው ክለብ ወልቨርሃምፕተን ወንደረርስ ተፈትነው አቻ መውጣታቸው ይታወቃል። ዩናይትዶች ታዲያ ካለፉት 7 ጨዋታዎች 5ቱን በአቻ ውጤት ነው ያጠናቀቁት። ማንቸስተር ዩናይትዶች ታዲያ ባለፉት 7 ጨዋታዎች አስቀድሞ ጎል ካስቆጠሩ በኋላ በ5ቱ በአቻ ውጤት ለማጠናቀቅ ተገደዋል። በዘንድሮው የውድድር ዓመት 12 ጊዜ የአቻነት ጎል ተቆጥሮባቸዋል። ይህ ማለት አስቀድሞ ጎል ካስቆጠሩ በኋላ ውጤት ማስጠበቅ እየከበዳቸው ነው የሚገኙት። በአሁኑ ሰዓት ታዲያ 6ኛ ደረጃ ላይ ይገኛሉ። ሊድስ ዩናይትዶች ባለፉት 6 ጨዋታ አልተሸነፉም። በዚህም ታዲያ ወደ 16ኛ ደረጃ ከፍ ብለው በትንሹ በመጠኑም ቢሆን የወራጅነት ስጋታቸውን ቀለል አድርገዋል። ሊቨርፑልን ባለፈው ወር ውስጥ ታዲያ 2 ጊዜ በአቻ ውጤት ማጠናቀቅ ችለዋል። ከሊቨርፑል ጋር ያደረጉትን ጨዋታ ማለት ነው። አንፊልድ ላይም 0 አቻ በሆነ ውጤት ነው ያጠናቀቁትና የተሻለ መሻሻልን እያሳዩ ይገኛሉ። የታዲያ የተመዘገበው በ3 ተከላካይ መጫወት ከጀመሩበት ጊዜ ጀምሮ ነው። ኢላንድ ሮድ ላይ ዘንድሮ ጥሩ የሚባል ጉዞን በማድረግ ላይ የሚገኙት ከአንድ ጨዋታ በስተቀር በሁሉም ጎል ማስቆጠር ችለዋል። በሜዳቸው ታዲያ ባለፉት 3 ጨዋታዎች ደግሞ 3 ጎሎችን ማስቆጠር ችለዋል። ማንቸስተር ዩናይትድ ደግሞ ከሜዳው ውጪ ባለፉት 14 ጨዋታዎች በተከታታይ ጎል አስተናግዷልና ዛሬ በኢላንድ ሮድ ከፍተኛ የሆነ ፈተና እንደሚገጥመው ነው የሚጠበቀው። ዶሚኒክ ካልቨርት-ሉዊን ባለፈው 6 ጨዋታዎች ጎል ማስቆጠር ችሏል። በቋሚ አሰላለፍ ውስጥ ገብቶ በጀመራቸው ጨዋታዎች ላይ ማለት ነው። እንዲሁም በሜዳውም በ3ቱም ጨዋታ ላይ ጎል ማስቆጠር ችሏል። ጆሹዋ ዚርክዜ ባለፉት 3 ጨዋታዎች ላይ 2 ጎሎችን ማስቆጠር ችሏል። ባለፈው ታዲያ ካልቨርት-ሉዊን በተቀያሪ ወንበር ላይ ተቀምጦ ነበር ጨዋታውን የጀመረው። ዛሬ ግን በቋሚ አሰላለፍ ውስጥ ይገባል ተብሎ ይጠበቃል። በጉዳት ምክንያት እንዲሁም በአፍሪካ ዋንጫ ምክንያት በርካታ ተጫዋቾችን ያጣው ማንቸስተር ዩናይትድ የዛሬው ጨዋታ ሊከብደው እንደሚችል ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ወደ ኢላንድ ሮድ አምርቶ ያለፉትን 2 ጨዋታዎች ማሸነፍ ችሏል። ሊድስ ዩናይትዶች ባለፉት 19 ጨዋታ ዩናይትድን ማሸነፍ የቻለው 1 ጊዜ ብቻ ነው። ዛሬ ግን ማንቸስተር ዩናይትድን ይፈትናል ተብሎ ይጠበቃል። ይህን ጨዋታ ማን የሚያሸንፍ ይመስላችኋል? ግምታችሁን በሐሳብ መስጫ ሳጥን ውስጥ አኑሩልኝ። በመቀጠል ታዲያ ኤቨርተን ከብሬንትፎርድ፣ ፉልሃም ከሊቨርፑል፣ ኒውካስል ዩናይትድ ከክሪስታል ፓላስ እንዲሁም ቶተንሃም ሆትስፐር ከሰንደርላንድ ጋር በተመሳሳይ ሰዓት ጨዋታቸውን የሚያደርጉ ይሆናል። የዕለቱ ተጠባቂ ጨዋታ ደግሞ ማንቸስተር ሲቲ ከቼልሲ ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ ታዲያ ለቼልሲ በጥሩ ሰዓት አይደለም የመጣላቸው። አሰልጣኛቸውን አሰናብተዋል። አሁን በተተኪ አሰልጣኝ ነው ወደ ሜዳ የሚገቡት። እንዲሁም ጨዋታዎችን በቅርቡ ማሸነፍ ከብዷቸዋል። ባለፉት 7 ጨዋታ 1 ጨዋታ ብቻ ነው ያሸነፉት። ካለም ማክፋርላንድ ደግሞ ዛሬ አሰልጣኝ ሆኖ በጊዜያዊነት ክለቡን ይዞ ወደ ኤቲሃድ በማምራት ከባድና ፈታኝ የሆነ ጨዋታ ከማንቸስተር ሲቲ ጋር የሚያደርግ ነው የሚሆነው። ምሽት ይህ ጨዋታ 2 ሰዓት ከ30 ላይ የሚጀመር ጨዋታ ነው። ማንቸስተር ሲቲዎች በተለይ በትናንትናው ዕለት አርሰናል በማሸነፉ ውጤት ይዘው ለመውጣት ጥረት ያደርጋሉ ተብሎ ይጠበቃል። ቼልሲዎች ለመጨረሻ ጊዜ ያደረጉትን ጨዋታ 2 አቻ በሆነ ውጤት ከቦርንሞዝ ጋር ማጠናቀቃቸው ይታወቃል። ከአርሰናል ያላቸው የነጥብ ልዩነትም ወደ 18 ከፍ ብሏል። በትናንትናው ዕለት አርሰናል በማሸነፉ ማለት ነው። ማንቸስተር ሲቲዎችን በመጨረሻው ሳምንት ጨዋታ ከሰንደርላንድ ጋር ያደረጉትን ጨዋታ 0 አቻ በሆነ ውጤት ነው ያጠናቀቁት። ትናንትና አርሰናል ማሸነፉን ተከትሎ የነጥብ ልዩነቱ ወደ 7 ከፍ ብሏል። ስለዚህ ለማንቸስተር ሲቲ የዛሬው ጨዋታ ከወሳኝም በላይ ነውና የተቻላቸውን በሙሉ በማድረግ ለማሸነፍ ጥረት ያደርጋሉ ተብሎ ይጠበቃል። ማንቸስተር ሲቲዎች ባለፉት 8 ጨዋታ በሜዳቸው ያደረጉትን ማሸነፍ ችለዋል። ከነዚህ ውስጥ ታዲያ 3 እና ከዛ በላይ ጎሎችን በ7ቱ ማስቆጠር ችለዋል። በሜዳቸው በተከታታይ በ5ቱ ጨዋታ 3 እና ከዛ በላይ ማስቆጠር ችለዋል። ኤርሊንግ ሃላንድ በሜዳው 11 ጎሎችን አስቆጥሯል። በተለያዩ 5 የሜዳው ጨዋታ ላይ ደግሞ 2 ጎሎችና ከዛ በላይ ማስቆጠር ችለዋል። ለቼልሲዎች ታዲያ ይህንን ተጫዋች ማስቆም ዛሬ ከባድ ነው ሊሆን የሚችለው። ሞይሰስ ካይሴዶ በቅጣት ምክንያት በዚህ ጨዋታ ላይ አይሳተፍም። ማርክ ኩኩሬያ በጉዳት ምክንያት አይሳተፍም። ከዛ በተለፈ በማንቸስተር ሲቲ በኩል በአፍሪካ ዋንጫ በኩል የማይጫወቱ ተጫዋቾች አሉ። ሳቪኖ እና ኒኮ ጎንዛሌዝ ይህ ጨዋታ ሊያመልጣቸው እንደሚችል ነው እየተገለጸ የሚገኘው። ነገር ግን ሮድሪና ጀሬሚ ዶኩ ተመልሰዋል። ዛሬ የሚያስመዘግቡት ውጤት የሚጠበቅ ነው የሚሆነው። ማንቸስተር ሲቲዎች ባለፉት 8 ጨዋታ ከቼልሲ ጋር ባደረጉት ጨዋታ አልተሸነፉም። ካለፉት 16 ጨዋታ ቼልሲዎች ወደ ኤቲሃድ አምርተው ማሸነፍ የቻሉት 3ቱን ብቻ ነውና ከባድ የሆነ ፈተና ዛሬ ይጠብቃቸዋል ተብሎ ይጠበቃል። ማንቸስተር ሲቲዎች ከቼልሲ ጋር ባደረጓቸው ካለፉት 22 ጨዋታ በ21 ጎሎችን አስቆጥሯልና ዛሬም ውጤት ይዘው ይወጣሉ ተብሎ ይጠበቃል። ማንቸስተር ሲቲ ከቼልሲ ይህንን ጨዋታ ማን የሚያሸንፍ ይመስላችኋል? ግምታችሁን በሐሳብ መስጫ ሳጥን ውስጥ አኑሩልኝ።
በአፍሪካ ዋንጫ ዛሬ ሁለት የጥሎ ማለፍ ጨዋታዎች የሚደረጉ ይሆናል። አዘጋጇ ሞሮኮ ከታንዛኒያ 1 ሰዓት ላይ ጨዋታውን የምታደርግ ሲሆን ደቡብ አፍሪካ ደግሞ ካሜሩንን ምሽት 4 ሰዓት ላይ የምታስተናግድ ይሆናል። በስፔን ላሊጋ ዛሬ ጨዋታዎች ሲቀጥሉ ሲቪያ ከሌቫንቴ፣ ሪያል ማድሪድ ከሪያል ቤቲስ፣ ዲፖርቲቮ አላቬስ ከሪያል ኦቪዬዶ፣ ማዮርካ ከጂሮና ጋር እንዲሁም ሪያል ሶሴዳድ ከአትሌቲኮ ማድሪድ ጋር ጨዋታቸውን ያደርጋሉ። በፈረንሳይ ሊግ 1 ማርሴይ ከኖንስ፣ ብሬስት ከኦግዤ፣ ሌሃቭሬ ከአንዦ፣ ሎሬ ከሜትስ እንዲሁም ፒኤስጂ ከፓሪስ ጋር ጨዋታቸውን የሚያደርጉ ይሆናል። በጣሊያን ሴሪአ ላዚዮ ከናፖሊ፣ ፊዮረንቲና ከክሮሞኔስ፣ ሄላስ ቬሮና ከቶሪኖ እንዲሁም ኢንተር ሚላን ከቦሎኛ ጋር የሚያደርጉት ጨዋታ የሚጠበቅ ይሆናል። እነዚህን ጨዋታዎች እንድትከታተሉ እየጋበዝኩ ለዛሬ ያዘጋጀውላችሁን በዚሁ አጠናቅቄያለሁ። ደህና ቆዩኝ።